ቤተክርስቲያን መከራ በጣም በጸናባት ሰዓት ምእመናን በሚገደሉበት ሰማዕታት በሚሆኑበት ሰዓት እንዴት መዝሙር እንዘምራለን? እንዴት ነጭ እንለብሳለን? የሚል ጥያቄ ሳይፈጠርብን አይቀርም። በጣም የሚገርማችሁ እኔ ነቢየ እግዚአብሔር ዳዊት ከዘመራቸው መዝሙራት መካከል በሐዘን ስሜት ውስጥ ሆኖ የዘመረው አንድ መዝሙር አለ። ይህ መዝሙር ምንድነው? በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ ምን አለ? አለቀስን። በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን ካለ በኋላ እንዴት እንዘምራለን ይላል። እስኪ አንዴ ከኔ ጋር በሉ፣ እንዴት እንዘምራለን? ዳዊት እንዴት እንዘምራለን ብሎ ዘመረ። እንዴት እንዘምራለን የሚለው ራሱ ምንድነው? መዝሙር ነው። መዝሙረ ዳዊት ነው። ዳዊት መዘመር ሲያስጠላው ራሱ ዘምሯል፣ አመስግኗል። ብሶቱንም ሐዘኑንም መከፋቱንም የገለጸው በዚያው በመሰንቆ በዚያ በበገናው እና ቤተክርስቲያናችን በመከራ ውስጥም በሐዘን ውስጥም ሆና ታመሰግናለች። ማህሌቷን፣ ቅዳሴዋን፣ ዝማሬዋን አቋርጣ አታውቅም። ጳውሎስና ሲላስ የታሰሩበትን እስር ቤት እኔ አንድ ጊዜ የመሳለም ዕድል አግኝቼ ነበርና እኔ የጠበቅኩት በጣም ትልቅ እስር ቤት ይሆናል በሚል ነበር። እስር ቤት ራሱ ለማለት ይከብዳል። ጉድጓድ ውስጥ ነው የታሰሩት። ጉድጓድ ውስጥ ነው የታሰሩት። እግራቸው ደግሞ በብረት ከመሬት ጋር ታስሮ በሰንሰለት ማለት ነው። በዛ ስቃይ ላይ ሆነው ግን ይዘምሩ ነበረ። ታስረዋል እኮ እየተሰቃዩ ነው፣ ግን ለእግዚአብሔር ይዘምሩ ነበር። በመዝሙራቸው ምክንያት የነሱም የሌሎችም እስረኞች ሰንሰለት ምን አለ? ተፈታ። መዝሙር ሰንሰለት ይፈታል። እግዚአብሔር ዝማሬያችንን በሀገራችን ያለውን ሰንሰለት የሚፈታ ያድርግልን። መዝሙር ሰንሰለት ይፈታል። የእስር ቤቱ ወለል በር ወለል ብሎ ተከፈተ ይላል። እንዲያውም እስረኛ ያመለጠ መስሎት ራሱን ሊያጠፋ ጠባቂው ሲሞክር በራስ ላይ አንዳች ክፉ ነገር እንዳታደርግ ሁላችንም እዚሁ ነው ያለነው ብለው ገሰጹት ይላል። ተንበርክኮ ተደፍቶ ጌቶቼ ሆይ ድን ዘንድ ምን ማድረግ ይገባኛል ብሎ ተናግሮ ወደ ክርስትና የተመለሰው በመዝሙር ምክንያት ነው። መዝሙር እስር ይፈታል። ምናልባት በግል ባንታሰር ነፍሳችን ታስራለች። ከኃጢአት ማሰሪያ እግዚአብሔር የሚፈታን አንዱ በዝማሬ ነው፣ በጸሎት ነው። በምስጋና ውስጥ የሚፈታ እስር አለ። ኢትዮጵያዊው ሊቅ ቅዱስ ያሬድ መዝሙር እየዘመረ እያለ እግሩ እየደማ ነበር አይደለም? እግሩ እየደማ ደሙ እየፈሰሰ ነበር። ጦር ተሰክቶበት መዝሙር አላቆመም። ከያሬድን የተማርነው ይሄን። ጦር ተሰክቶበት ይዘምር ነበር። በተመስጦ ሄዶ ነበር። ቤተ ክርስቲያን አሁንም ድረስ የተሰኩባትን ጦሮች የምትረሳው እኮ በያሬድ ዜማ ነው። ታውቃላችሁ? አሁንም በቅዳሴው ነው። አሁንም በማህሌቱ ነው። ሰማዕታቱ ሲገደሉ እየፈሩ የተገደሉ ይመስላችኋል? ለ300 ዓመታት ዘመነ ሰማዕታትን ሂዱና አንብቡ። እየዘመሩ ነበረ የሚያመሰግኑት። እንደውም አብዛኞቹ በመጀመሪያው 300 ዓመታት የነበሩት ክርስቲያኖች አብዛኞቹ ለሚገደሉበት ቀን ነጭ ልብስ አዘጋጅተው የክት ልብስ አዘጋጅተው ይጠብቁ ነበር። እየፈሩ ሳይሆን እየዘመሩ እያመሰገኑ አንገታቸውን እንደዚህ ኮሌታቸውን ዝቅ አድርገው በደስታ ሆኖ ነው ሰማዕትነትን የተቀበሉ። በረከታቸው ይደረብን። ስለዚህ ቤተክርስቲያን እንደዚህ ነው የኖረችው ማለት ነው። እንደዚህ ነው የኖረችው። በኋላም ደግሞ ሰማዕታት ሄደው ከክርስቶስ ፊት ሲቆሙ ምን እንደሚፈጠር ሂዱና አንብቡ። ዮሐንስ ራእይ ምዕራፍ 6 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል ቅዱስ ዮሐንስ። አሁን ሰሞኑን በምስራቅ አርሲ የተገደሉትን፣ ባለፉት ዓመታት በሻሸመኔ የተገደሉትን በየስፍራው እዛ ሊቢያ በረሃ ላይ ተንበርክከው ብርቱካናማ ለብሰው ተንበርክከው እያያናቸው በቪዲዮ እየተቀረጹ የታረዱ ወንድሞቻችን ኢትዮጵያውያን፣ ኤርትራውያን፣ ግብፃውያን የት ገብተው ይሆን? አሁንም ያንን ብርቱካናማ ለብሰው ይሆን? አይደለም። እኔ አላየኋቸውም። ዮሐንስ አያቸው። አየኋቸው አለ። የሰራዊት ጌታ እግዚአብሔር ሆይ እስከ መቼ አትፈርድም? ደማችን እስከ መቼ በምድር ላይ ይፈሳል ብለው ጠየቁ። እንደነሱ የሚገደሉ የሌሎች ወንድሞቻቸው ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ትንሽ አረፍ በሉ አላቸው። ነጭ ልብስም ተሰጣቸው ይላል። ምን ተሰጣቸው?
ነጭ ልብስ። አሁን ያን ብርቱካናማ ልብስ ጥለውታል። ያንን ወድቀው አጥንታቸው ተከስክሶ ስጋቸው ተልከስክሶ ሬሳቸው ወድቆ እንዳየነው እንዳይመስላችሁ ነጭ ልብስ ለብሰዋል። በሰማይ እየዘመሩ እያመሰገኑ ነው። የኛንም ነገር እየነገሩት ነው። እስከ መቼ አትፈርድም ብለው በእግዚአብሔር ፊት ቆመው። እግዚአብሔር ከሰማዕታቱ በረከት ያሳድርብን።